ተዘጋጁ አባ። አዎ እግዚአብሔርን አመስግኑ። ይቆያሉ ወይስ ወዲያው ይመጣሉ? እግዚአብሔርን አመስግኑ። እግዚአብሔር ይርዳዎት። ይሁሉ አባ ለጉዞ 20 ፓውንድ ነው ያስፈልጎታል። ያዙት በደንብ ያዙት። መንገደኛ አይደሉ? ያዙት። እግዚአብሔርን አመስግኑ። ደህና ይመልሱ፣ ደህና ይሁኑ። ቀዝቃዛ መጠጥ፣ ቀዝቀዝ ያለ መጠጥ። ጥቂት ሳንቲሞች ለድሃዋ ስጡኝ። የሆነ ነገር ጣሉልኝ። አይነ ስውርና አካሌ የጎደለ ደጋፊ የሌለኝ ስለ እግዚአብሔር ጥቂት ሳንቲሞች ለድሃዋ ስጡኝ። እግዚአብሔር ይባርኮት፣ እግዚአብሔር ይባርኮት፣ ከክፉ ሁሉ ይጠብቆት፣ ጠብቆ በሰላም ይመልሶት። ጥቂት ሳንቲሞች ከብዙ ችግር ታድነኛለች። ጥቂት ሳንቲሞች ጣሉልኝ ጌታዬ፣ ጥቂት ሳንቲሞች። እግዚአብሔር ይስጥልኝ እናቴ። ጥቂት ሳንቲሞች ከብዙ ችግር ታድነኛለች። ጥቂት ሳንቲሞች ጣሉልኝ ጌታዬ፣ ጥቂት ሳንቲሞች። ጥቂት ሳንቲሞች፣ ጥቂት ሳንቲሞች ከብዙ ችግር ታድነኛለች። ጥቂት ሳንቲሞች ጣሉልኝ ጌታዬ፣ ጥቂት ሳንቲሞች። ጥቂት ሳንቲሞች ከብዙ ችግር ታድነኛለች። ጥቂት ሳንቲሞች ጣሉልኝ ጌታዬ፣ ጥቂት ሳንቲሞች ከብዙ ችግር ታድነኛለች። ጥቂት ሳንቲሞች ጣሉልኝ ጌታዬ። እግዚአብሔርን አመስግኑ። ጋዜጣ እዛው ነን። ባቡሩ መቼ ነው የሚነሳው? ኮሚሽነሩ ፊሽካቸውን ሲነፉ ነዋ። ኮሚሽነሩ ፊሽካውን እስኪያስተማ ድረስ መቆየታችን ነዋ። እንግዲህ ፈጣሪ ያውቃል። ይቅርታ አባባ፣ ሳላውቅ ነው። ለምን ቦታን አታየም? ሳላውቅ ነዋ። አባት ይሆናሉ እኮ። ሳላውቅ ነው አልኩ አይደል እንዴ? ምን ሆነሃል? እግዚአብሔርን አመስግኑ። ትኬት አውጡ። እያንዳንዳችሁ ትኬታችሁን አውጡ። ፍጠኑ። ትኬቶትን ጌታዬ። እግዚአብሔርን አመስግኑ። በጣም አመስግኑት እባክዎትን ትኬቶን። እግዚአብሔርን አመስግኑ። ዛሬ ቀን አይደለም እንዴ? ትኬት የሌላችሁን ካገኘው ካልከፈሉ ወደ አለቃ ወስዳችኋለሁ። እሱ ደግሞ ወደ ፖሊስ ጣቢያ። ተግባባን? እግዚአብሔርን አመስግኑ። እኔ ራሴ ችግር ይበቃኛል። እግዚአብሔርን አመስግኑ። ይከፍላሉ አይከፍሉም? ይነሱ። ከእርሰው ጋር መነጋገር ምንም ጥቅም የለውም። ይምጡ እያልኩ እኮ ነው። ይምጡ። ኧረ ትንሽ አዘኔታ ይኑርህ። አቁም። ምንድነው ነገሩ? ትንሽ እንኳን ሩራ የለም። አቁም። ምንድነው ነገሩ? ትንሽ እንኳን ምሕረት የለህም? ይበቃል። ሰውየው ለቀቅ አድርጋቸው። አንተ ዳኛም የጣቢያው አለቃም አይደለህም። እኔ በእነዚህ ሰዎች ተማረሬያለሁ። በተለይ በእኚህ ሰውዬ። ትንሽ ስርዓት ይኑርህ። አባት ይሆናሉ እኮ እርሳቸው። እግዚአብሔርን አመስግኑ እያሉ ይቀልዱብኛል እንዴ? ትኬት መግዛት አይፈልጉማ። ለምንድነው ትኬት ለመግዛት ያልፈለጉት? እግዚአብሔርን አመስግኑ። እንዲህ ናቸው ቀኑን ሙሉ። መልካም። ፊሽካው ይነፋና ባቡሩ ይነሳል። ዘግይታችኋል። እሺ፣ እኔ ምን አገባኝ? እዛ የራሳችሁ ጉዳይ። እርሶ እዚህ ይቀመጡ። እግዚአብሔርን አመስግኑ። እስኪ ትኬት እንግዛላቸውና ከመጎሳቆል እናድናቸው። ለኔ ቢጤዋ ያደረጉላትን አላየህም?
አንቺ እስክትነግሪኝ የምጠብቅ ይመስልሻል? ምን ላድርግ እችላለሁ? ገንዘብ አልያዝኩም። ጌታ ይቅር ይበለን። እርግጠኛ ነኝ ፈጣሪ እንዳይተዋቸውም። ባቡሩ ወደ ኋላም ወደፊትም አንንቀሳቀስ ብሏል። ምን ማለት ነው? ባቡሩ አይነሳም ማለት ምን ማለት ነው? እንደዚህ ያለ ችግር ሳይ የመጀመሪያ ባቡር ዘገየ ማለት ምን ማለት እንደሆነ ታውቃለህ? ሳይድ የተናገረውን ሰምተሃል? አሁን ምን ልናደርግ ነው ታዲያ? ነገሩ ያለው በፈጣሪ እጅ ነው። ትሰማላችሁ? ይሄ ባቡር እንዲነሳ ትፈልጋላችሁ? እኚህን ሰውዬ መልሷቸው፣ አስገቧቸውና አሁን ይንቀሳቀሳል። አባባ እርሶ እዚህ ከተመለሱ ባቡሩ ይነሳ ይሆን? እግዚአብሔርን አመስግኑ። ይነሱ ባክዎትን፣ ወደ ባቡሩ ይመለሱ። እንዴት ደስ የሚል ጥቅስ ነው። ልትደግመው ትችላለህ? እሺ አባ። አቤቱ ጌታዬ ሆይ ጩኸቴንም ስማ፣ ጸሎቴንም አድምጥ። እንኳን በሰላም ተመለሱ አባ። እግዚአብሔርን አመስግኑ። እርሶም በድጋሚ ማየት ለኛ ትልቅ ደስታ ነው። ሰላም የተባረኩት መነኩሴ፣ እንኳን ለቤቱ አበቃዎት። እንዴት ነውት ወንድሜ? ከተማውስ እንዴት ነበር? ጥሩ ነበር? እግዚአብሔርን አመስግኑ። በሰላም በመድረሶ እግዚአብሔር እናመሰግናለን። አሁን ስንት ሰዓት ነው? በጣም ረፍዷል። እንኳን ወደ ገዳሙ ተመለሱ። ይግቡ ባክዎት። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ይቅርታህም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ። አባ ዮስጦስ ተመለሱ እንዴ! ለእኔ ብለው ብዙ ተቸገሩ። አመሰግናለሁ አባ፣ አመሰግናለሁ። ሰላም ለርሶ አባ ማክሲሞስ። ሰላም ለርሶ ይሁን አባ። እንዴት ነዎት? ጤናዎትስ እንዴት ነው? እግዚአብሔርን አመስግኑ። እኔን በድምፅ ያውቁኛል። አባ ዮስጦስንስ በምን ያውቋቸዋል? በድምፃቸው ወይስ በኮታቸው ነው? አባ ዮስጦስ በልቤ ነው የማውቃቸው። ሰላም አድጃ፣ ዕቃዎቹ ዝግጁ ናቸው። በማንኛውም ሰዓት ልትወስጃቸው ትችያለሽ። አንቺም ግን ዝግጁ መሆን አለብሽ። መልካም። ኧረ ሁሌም ቢሆን ችግር የለም። በደህና ዋይ። እንደምን አደርክ አባዬ? እንዴት ይዘዋል? እኔ በጣም ደህና ነኝ። የአባዬ ልጅ እንዴት ነሽ? ደህና ነሽ? እስቲ ድንገት ልትጠይቂ መምጣትሽ ለምን እንደሆነ ንገሪኝ። አንተን ለመጠየቅ ደግሞ ምክንያት ያስፈልገኛል እንዴ? ልታቦኝኝ የምትችይ ይመስልሻል? ይልቅ ወደ ጉዳዩ ብትገቢ ይሻላል። ምን ያህል ፈልገሽ ነው? በጣም ትንሽ ነው። በዓሉ እንደደረሰ ታውቃለህ። ለድሆች የሚያስፈልግ ነገር ደግሞ አለ። ምን ማለትሽ ነው የኔ ልጅ? ልክ ነሽ እኮ። ለድሆች የሚያስፈልገውን በማሟላት ልንደሰት ይገባናል። ያን ሁሉ ሀብት የምንደሰትበትና የምናስተዳድረው ንብረት ሁሉ የእግዚአብሔር ስጦታ ነው። ለእርሱ ትንሽ ስጦታው ነው። ድሆች አንዳንድ ነገር ሲፈልጉ ሳናወላውል መርዳት አለብን። ቢያንስ ከእግዚአብሔር ስጦታ ጥቂቱን እንኳን መመለስ አለብን። እግዚአብሔር ይባርክ አባዬ። በነገራችን ላይ ከነገ ወዲያ ወደ ቅዱስ እንጦስ ገዳም ጉዞ አለ። አንተ አብረን ብትመጣ ደስ ይለኛል። የት ገዳም ነው ያልሽው? ቅዱስ እንጦስ። ቅዱስ እንጦንዮስ አይሆንም።
ማለቴ ይሆናል ወደ ቅዱስ እንጦንዮስ ገዳም ብሄድ ደስ ይለኛል። ቅዱስ እንጦንዮስ ገዳም የበረከት ቦታ ነው። ወደ ሞና ሂጂና የምትፈልጊውን ያህል ውሰጂ። ነገር ግን ከሚያስፈልግሽ በላይ የምታግበሰብሽ አትሁኚ። እግዚአብሔር ይስጥህ አባዬ። ሰላም ያገናኘን። ሰላም ያገናኘን የኔ ውድ። ደህና ዋይ። የቅዱስ እንጦንዮስ ገዳም እኛን ሰውዬ ዳግመኛ እንደማገኛቸው ይታወቀኛል። አሁን ስንት ሰዓት ነው? እግዚአብሔርን አመስግኑ። አሁን ስንት ሰዓት ነው? ንስሐ ገብቻለሁ። ከኔ ጋር ይምጡ አባቴ። እሺ። ይህ ቅርንጫፍ ከዛፉ በፊት ቢቆረጥ ምን ይሆናል? ይሞታል። እርሶም ይሞታሉ። አዎ አባቴ፣ ሁላችንም ወደ ሞት ነው የምንሄደው። ነገር ግን ይመኑኝ አባቴ፣ ንስሐ ገብቻለሁ። አባ እንዳደርግ የነገሩኝን ነገር ሁሉ አድርጌያለሁ። አዎን፣ ነገር ግን ከቤተ ክርስቲያንና ከቅዱስ ቁርባን ርቀሃል። ሕይወትህ በጌታ ሥጋና ደም መርካት አለበት። ገባህ ልጄ? በነገራችን ላይ አሁን ስንት ሰዓት ነው? ከኔ ጋር አሁን በሕይወት እኖራለሁ፣ ቃልህንም እጠብቃለሁና
ዓይኖቼን ክፈት፣ ታምራትህንም አሳየኝ። አባ ዮስጦስ በዚህ ሰዓት ምን ይሰራሉ? የሆነ ነገር ጠፋቦት? ምንድነው ነገሩ አባ? እግዚአብሔርን አመስግኑ። አሁን ስንት ሰዓት ነው? እሺ ይቀጥሉ አባ። በዚሽ ምድር መጻተኛ ነኝ፣ ትእዛዝህን ከኔ አትሰውርብኝ። በዚሽ ምድር መጻተኛ ነኝ፣ ትእዛዝህን ከኔ አትሰውርብኝ። ማን ነው እዚህ ጋር ያለው? አባ ዮስጦስ ናቸው? አራት መቶ ጊዜ ሰገዱ፣ አሁንም አላቋረጡ። አባ ዮስጦስ እምነቶ ምንኛ ታላቅ ነው! በገዳሙ የነበረው ጉብኝት እንዴት ነበር? ገዳሙ እንዴት ነው? ይህ ጉብኝቴ ከእስከዛሬዎቹ ሁሉ የተለየ ነው። ገዳሙ በቅዱሳን የተባረከ እንደመሆኑ የቅዱስ እንጦንዮስ ገዳም የቅድስና ማዕከል ነው። ከንግግሩ በስተጀርባ አንድ መልካም የሆነ ታሪክ እንዳለ ይሰማኛል። እውነት ነው። ሕይወታቸውንና ልቦናቸውን ህሊናቸውን ለክርስቶስ የሰጡ ሰው ታሪክ ነው። የፍቅርና የአንድነት ታሪክ ነው። ይንገሩንማ ሆይ፣ ታሪኩን እስክንሰማ ድረስ ጓጓን እኮ። እነግራችኋለሁ። ደውል ሰምቼ ወደ ቤተ ክርስቲያን ስሄድ ከአባ ዮስጦስ በዓት ትይዩ ከበዓታቸው ውስጥ ታላቅ ብርሃን ሲወጣ አየሁ። ከበሩ ብርሃንና የዕጣን ጢስ ሲወጣ አየሁ። በዓቱ በሚያበሩ መስቀሎች ተከቧል። የሚወጣውን ጣፋጭ መዓዛ አሸተትኩ። አባ ዮስጦስን ለማየት ሞከርኩ። ነገር ግን ከታላቁ ብርሃን የተነሳ አልቻልኩም። መዝሙረ ዳዊትን ሲጸልዩ ሰማዋቸው። አሕዛብ ሁሉ እግዚአብሔርን አመስግኑ፣ ሕዝቡም ሁሉ ያመሰግኑታል። ምሕረቱ በእኛ ላይ ጸንታለችና የእግዚአብሔር ጽድቅ ከእኛ ጋር ለዘላለም ይኖራል። እግዚአብሔርን አመስግኑ። ጌታ ሆይ ክብር ምስጋና ይድረስህ፣ ለእውነተኞቹ ቅዱሳንም ምስጋና ይሁን። ጌታ ሆይ ክብርና ምስጋና ይድረስህ፣ ለእውነተኞቹ ቅዱሳንህም ምስጋና ይሁን። ፈጥኖ ይማሮት ወንድሜ፣ አሁን እንዴት ኖት? ፈጥኖ ይማሮት። እርሶንም ፈጥኖ ይማሮት አባ ባስከሬዮን። ፈጥኖ ይማሮት አባ ዮስጦስ። ፈጥኖ ይማሮት አባቴ። አባ ዮስጦስ ምንድነው ነገሩ? አረጁ እንዴ? ትንሽ ብርድ ነው። ብርድ አሉት? እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። አሁን ስንት ሰዓት ነው? የለም ደህና ነዎት?
12 ሰዓት ባቡሩ ወደ ደቡብ ይሄዳል። ሰላም ሰላም እማሆይ። አባ ዮስጦስን የት እንደማገኛቸው ታውቃለህ? አባ ዮስጦስ? አዎ፣ ዝምተኛው ቅዱስ። እረሳቸው ዝምተኛም ቅዱስም ሰው አይደሉም። ቅዱስ ሰው እንዴት ቆሻሻ ሊሆን ይችላል? አዎ፣ ሆኖም እኛ ሰው የተባረኩና ቅዱስ እንደሆኑ እርግጠኞች ነን። ቅዱስና የተባረኩ ናቸው ነው የምትሉት? እሳቸው ምንም አይደሉም። ከኔ ጋር ኑና አሳያችኋለሁ። ተከተሉኝ። ይመልከቱማ፣ የእናንተ ቅዱስ ሰው ይሁንና እባብና ጊንጡን እንረግጥ ዘንድ ስልጣን ሰጠን፣ የጠላትንም ኃይሉን እንገዛ ዘንድ። ስለ አባ ዮስጦስ ማንነት ሳስብ በጣም ግራ አጋባለሁ። አንዳንድ ጊዜ ተራ መነኩሴ እንደሆኑ ይሰማኛል፣ አንዳንዴ ደግሞ የሰማይ መልአክ እንደሆኑ ይሰማኛል። ግራ የሚያጋባኝ ደግሞ ፍጹም ዝምታቸው ነው። ግራ ይጋቡ። ቅዱሳን መንገዳቸው ብዙ ነው። አባ ዮስጦስም ዝምታን መንገዳቸው አድርገውት ነው። አባ ዮስጦስ ይገለጥላቸዋል ብለው ያምናሉ? ይህን መንፈሳዊ ደረጃ አባ ዮስጦስ ካላገኙ ማን ሊያገኙ ይችላል? ይህንንም ያንንም እየተገማገማችሁ ነው። ልብን የሚያውቀው እግዚአብሔር ብቻ ነው። እርሱ ብቻ ነው እውነታውን የሚያውቀው። ይንገሩኝ አባ ዮስጦስ የሚታጠቡት በዓመት አንዴ ነው የሚባል ነገር ሰማሁ። ይህ ግዴለሽነት አይደለም? አዎ፣ ይሁንና ዕጣን እንኳን ከእርሳቸው የተሻለ መዓዛ ሲኖረው አይታይም። ሁልጊዜ ጥሩ መዓዛ አላቸው። እኔ በግሌ የአባ ዮስጦስን ስብዕና አደንቃለሁ። ጉዞዬ ረጅም ነው ገና አላለቀም፣ የቀኔ ፍጻሜ አልተጠናቀቀም። በቸኝነት አልፎ እረፍቴ ናፍቆኛል፣ ካዘንና ስቃይ መላቀቅ አምሮኛል። ስደተኝነት እሳት ነው እሳት ነው፣ በእንባና ምሬት ኃይል የተሞላ ነው። ካንተ ጋር መሆን አምላኬ እሻለው፣ ወደ ሰማይ ቤት ልሄድ ናፍቄያለሁ። እንዲሁም እኔ ጌታዬ ምርኮኛ ለምንሃለሁ፣ ለመጠራቴ የሚገባ ሕይወትን መራ ዘንድ አንተ እኔን ለጠራህበት ሕይወት በትህትናና በጭምትነት ሁሉ ኖር። ሰላም ለእርሶ ይሁን ወንድሜ። ሰላም ለእርሶ ይሁን። ይተው እባክዎን፣ ለእኔ ይሄ አይገባኝም። ይህን ያዙ፣ ለክረምት ልብስ የሚሆነዎት ነው። አለኝ እኮ አባ። እንደማይፈልጉ አውቃለሁ። ስለ ቅድስት ማርያምና ስለ ቅዱስ እንጦንስ ብለው ይቀበሉኝ። እነርሱን አያሳዝኗቸው። እሺ አባ።
አመሰግናለሁ። ደህና ሁኑ ወንድሜ፣ ደህና ሁኑ። ዋው ደስ የሚል ነገር። በርን እያንኳኳ ነው። ስጋበት ይሆን? ገንዘቡን ውሰድና የምትፈልገውን ግዛበት። የምትፈልገውን ታገኛለህ። ባለ ንብረትም ትሆናለህ። እኚህ መነኩሴ እንደሆኑ ይህንን ቡትቶ አይቀይሩም። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ይሞታል፣ ይሞታል፣ ይሞታል አልኩ እኮ። ይቅር ይበሉኝ አባ፣ ይቅር ይበሉኝ። ምንም አልተፈጠረም። ፈጣሪን አመስግን። ይቅር ይበሉኝ አባ። ልብሶችን ይዘህ ወዴት ነው የምትሄደው? ወዴት ነው የምትሄደው ነው እኮ የምልህ። ያስቀየመ ሰው አለ እንዴ? እኔ ልጅ ንገረኝ። የለም የለም አባቴ፣ የለም የለም። ምን መሰሉት አባቴ፣ ከእንቅልፌ ስነቃ ኩላሊቴን በጣም አመመኝ። ወደ ከተማ ሄጄ ልጆቼን ለማየትና በዚያውም መድኃኒት ለመግዛት አስቤ ነው። እናንተማ እንዴት እኔን ታስቀይማላችሁ? እናንተ እኮ መላእክት ናችሁ አባ፣ መላእክት ናችሁ። እሺ ጋሜል፣ እግዚአብሔር ካንተ ጋር ይሁን። ሰላም ተመለስ። ደህና ሁን። ደህና ይሁኑ አባ። ጸልዩልኝ፣ ጸልዩልኝ፣ ጸልዩልኝ። አባ ዮስጦስ፣ አባ። አቤት አባቴ። ምን ነው? ከሰራተኞች አንዱ ሊሞት ነው እና ሊያናግረውት ይፈልጋል። አባ እባክዎን መጥተው ሊያዩት ይችላሉ? አባ ዮስጦስ። ህመሙን ለመቋቋም ሞክር። አባ ዮስጦስ እየደረሱ ነው። ይቅር ይበሉኝ አባ፣ ለእርሶ ታማኝ አልነበርሁም። ሳለቅብዎም ነበር። ቅጣቱ ግን በጣም በጣም ከባድ ነው። በእርሶ ላይ ላደርግ ያሰብሁት ነገር ሁሉ በፈጣሪ ፈቃድ በእኔው ላይ ደረሰ። ይህ ሰው በጊንጥ ተነድፏል። መርዙን ከደም ውስጥ ልናወጣለት አልቻልንም። እባክዎ ይቅር ይበሉት ወንድሜ። እሺ አባ፣ ይቅር ብያለሁ። አሁን እረፍት ተገኘ። መርዙ ወጥቷል። ኧረ ህመሙ ጌታ ሆይ ይቅር በለኝ። የእግዚአብሔር ቅዱስ ይቅር ይበሉኝ። አባ ዮስጦስ ታላቅ በረከት ናቸው ብዬ አልነገርኩም ነበር? ክብር ለስምህ ይሁን ጌታ ሆይ። ክብር ለስምህ ይሁን ጌታ ሆይ። ክብር ለስምህ ይሁን። ራያለ አዎ፣ ይህን አህያ ወስዷለሁ፣ ከራየዋለሁ። አዎ የምችል ይመስለኛል።
ኪራይ የለም፣ ሽያጭ ብቻ ነው። የለም የለም፣ ምን ትርፍ ያመጣልኛል? ጥቂት ሳንቲም ብቻ። እንደዛ ነው። ፍየል ብገዛ ይሻለኛል። ፍየል ይሻላል አህያ? አረ ይስታሟል። ፍየል ብገዛ ይሻላል። አዎ አዎ፣ ገሚል ፍየል ግዛ እንግዲህ። አዎ ፍየል ይሻለኛል። ይሄኛውን ወይስ ያኛውን? የትኛው ይሻለኛል? አዎ ያች እርጉዟን ፍየል እገዛለሁ። ይህንን ፍየል እገዛለሁ። የለም የለም፣ በግ ነው የምፈልገው። አይ በግ ስጠኝ፣ በግ ስጠኝ። እሺ አሁን ግን ምን ያደርግልኛል? ጥጃ ነው የሚገዛው። እንዲሁም በግ አልገዛም። ጥጃ ነው የሚገዛው። አዎ ጥጃ ነው የሚገዛው። እሺ ናዋር፣ ሁሉም ነገር ሰላም ነው? በቅዱስ ጳውሊ ገዳም ብዙ ሊቆዩ ነው እንዴ? የለም፣ በዓሉን አክብሬ ብቻ እመለሳለሁ። ሰላም ተመለሱ አባ። አመሰግናለሁ አባ፣ አመሰግናለሁ። ይበሉ ወንድሜ፣ ይመለሱ አባ አትናቴዎስ። እርሶ ከመልአኩ ጋር አይስተካከሉም። ይመለሱ አባ አትናቴዎስ፣ እርሶ ከመልአኩ ጋር አይስተካከሉም። እንዳይሄዱ። ይህንን በግ አሳየኝ። ከሊቀ መላእክት ሚካኤል ጋር ራስዎን እያስተካከሉ ነው? በአባ ዮስጦስና በሊቀ መልአክ ቅዱስ ሚካኤል መካከል ጥልቅ ወዳጅነት አለ። እኔ መልአኩን ለማሳዘን አልችልም። ይሞታል ብዬ ነግሬ አልነበረም? ይቅር ይበሉኝ አባ። ጥጃው ሞተ። መሞት የነበረበት ጥጃው ሳይሆን እኔው ነበርኩኝ። ይቅር ይበሉኝ አባ። እግዚአብሔርን አመስግን። እግዚአብሔርን አመስግን። ሰላም ለእርሱ ይሁን አባ ዮስጦስ። ሰላም ለእርሶ ይሁን አባ ዮስጦስ። ሰላም ለእርሱ ይሁን የተከበሩ አባታችን። እንዴት ኖት አባ? ደህና ኖት አባ? ምን ነው አባ? ፓትርያርኩ ወደ ካይሮ እንድሄድ መልእክት ላኩብኝ። ለምን እንደሆነ አላወቅኩም። ፓትርያርኩ ጳጳስ አድርገው ሊሾሙት ይፈልጋሉ። ጳጳስ? ይሄዱ አባ፣ አይፍሩ። ይጸልዩልኝ አባ ዮስጦስ። እኔ ጳጳስ ሆኜ ልሾም? ለምን? አባ ዮስጦስ ቅዱስ እንደሆኑና ብዙ ጸጋዎች እንዳሏቸው አውቃለሁ። ነገር ግን እግዚአብሔር እኔን እረኛ አድርጎ ይመርጠኛል ብዬ አላምንም። እንዴት ሊሆን ይችላል? እኔ እንደ በግ እንኳን መልካም አይደለሁም።
ታዲያ እንዴት እረኛ ልሆን እችላለሁ? የለም የለም፣ እባክህን ለእኔ የሚሆነውን ምረጥልኝ። ለጸሎት አብረን የምንቆመው ነገር ናፈቀኝ። ስለ እርሱ አስባለሁ አባ ዮስጦስ። እንዴት ይሆኑ ብዬ እላለሁ አባ አብድል መሲህ። በጸሎት ያስቡኝ ይሆን ወይስ ዘንግተውኛል ብዬ አስባለሁ። በጸሎት ከጎኔ የሚቆሙበት ጊዜ ናፈቀኝ። እኔ ደግሞ እኮ ዝምታው ናፈቀኝ። አሁንም አረፍዷል። ጊዜው እየሮጠ ነው። እግዚአብሔር እንዲያበረታኝ እመኛለሁ። ስለዚህ መጥቼው ላዎትና ደህንነቱንም ለማወቅ እችላለሁ። አባ ዮስጦስ ምን ነካቸው? ወደ በሩ በሚሄዱበት በእያንዳንዱ እርምጃ እየሰገዱ ነው። በእውነት እንግዳ ነገር ነው። የሆነ ምክንያት ይኖር ይሆናል። ለማንኛውም በሩን ንክፈትና የሚሆነውን እንይ። ይምጡ አባ። አሁን ስንት ሰዓት ነው? እየመሸ ነው። ጊዜው ይሮጣል አባ። አባ አብደል መሲህ ኢትዮጵያዊ ባህታዊ ናቸው። አባ ዮስጦስም የምናኔ ህይወትን ይኖራሉ። በአመት አንድ ጊዜ ብቻም ይታጠባሉ። እንደነዚህ አባቶች መሆን የሚችላል? ይስሙኝማ ሆይ፣ የሚታጠቡም የማይታጠቡም ወደ መንግስተ ሰማያት ይገባሉ። ዋናው ነገር የልብ ንጽህና ነው። እያንዳንዱ ሰው የራሱ መንገድ ይኖረዋል። እንደምን አደሩ አባ?
እንደምን አደሩ አልኩ። ለምን አይመልሱልኝም? በእርሶ ቤት እንደርሶ ያለ ጥሩ ሰው ያለ አይመስሎትም አይደል? እንዴት ትዕቢተኛ ናቸው! ለፈጣሪ ብሎ መልስ መመለስ ይገባውት ነበር። ለነገሩ ጥፋቱ የኔው ነው፣ እርሶን እንደምን አደሩ በማለቴ። ወይ ጉድ! ጉድ ሆነሃል አታዋ! ጉድ ሆነሃል አታዋ! አሁን ላለቀው ምን ብለህ ትነግረው ነው? ውሃ የለም ብለህ ትነግረዋለህ? በፍጹም አያምንህም፣ በፍጹም አያምንህም። ምን ልትጠጣ ነው? የሻለቃው ጦርስ ምን ሊጠጣ ነው? ወታደሩ ሁሉ ቆሽሾ መሽተት ጀምሯል። ወይኔ ወይኔ! አታዋ ጉድ ሆነሃል! አታዋ ጉድ ሆነሃል! የእርዱኝ አባ፣ ምንጩ ደርቋል። ተረጋጋ። ምንድነው ነገሩ? ምንጩ ውሃው ደርቋል። ውሃውን ዘግተውታል። ውሃውን ዘግተውታል። በምንጩ ውስጥ ሁልጊዜ ውሃ ነበር እኮ። ተረጋጋና ምን እንደተከሰተ ንገረኝ። ከትንሽ ደቂቃ በፊት ውሃ ልቀዳ ወደ ምንጩ ሄድኩኝ። ጦሩ ሁሉ ቆሽሿል፣ ግን ጠብታ ውሃ አላገኘሁም። ወይኔ አታዋ ጉድ ሆነሃል። ተረጋጋ። በፍጹም ሊሆን አይችልም። ምንጩ በውሃ የተሞላ ነው። አንተ ደግሞ ደርቋል ትለኛለህ። ከኔ ጋር ና እንሂድና የደረቀውን ምንጭ እንይ። ይኸው አባ ይመልከቱ። ቸሩ ጌታ፣ በል ያደረግከውን በትክክል ንገረኝ። ምንም አላደረግኩም፣ ይመኑኝ አባ። ወይኔ አታዋ ጉድ ሆነሃል፣ ጉድ ሆነሃል። ተረጋጋ። እንደሱ ማለት የለብህም። ቀጥታ ከጦር ሰፈር መጣሁ። ለኔና ለጦሩ ውሃ ልቀዳ ነበር የመጣሁት። በመንገድ ስመጣ ቡትቶ የለበሱ አንድ ሽማግሌ ያገኘሁ። እንደምን አደሩ አልኳቸው። እሳቸው ግን አልመለሱልኝም፣ ምንም አልመለሱልኝም። ብቻ ይወዛወዛሉ። እናም እንዲህ አልኳቸው፣ ስለ እግዚአብሔር ብለው ሊመልሱልኝ ይገባ ነበር። እንዴት ትዕቢተኛ ኖት! ምንድር ኖት እርስዎ? ይሄንን ያልኩት ከሀስከፔ ታሪኩ ይሄ ነው። አባ ዮስጦስ እሳቸው መሆን አለባቸው። እንደምን አደሩ ስትላቸው ይወዛወዙ አልነበር? ያሾፉብኝ መስሎኝ ነበር። አባ ዮስጦስ ናቸው። አባ ዮስጦስ ናቸው ባንተ የሚያሾፉት። ነገሩ አልገባህም። በል ወደ እርሳቸው እንሂድ። ይቅር እንዲሉህ እጠይቃቸዋለሁ። የብዙ ሰዎች ኑሮ የተመሰረተው በዚህ ምንጭ ላይ ነው። እሳቸውን ከምንጩ ጋር ምን አገናኛቸው? ወይኔ አታዋ ጉድ ሆነሃል፣ ጉድ ሆነሃል አታዋ። ሰውየው እኚህ ናቸው አባ። ዝም በል ወንድም፣ ዝም በል። ሰላም ለእርሱ ይሁን አባቴ። እንደማያሳፍሩኝ አውቃለሁ። ልጆን አታዋን ይቅር እንዲሉ ትፈልጋለሁ። ስሜን እንዴት አወቁ? ወይኔ አታዋ ጉድ ሆነሃል ስትል አልነበር? ስለዚህ ስምህን አወቅኩት። አሁን ዝም በል። አባ ዮስጦስ እባክዎትን ስለ እኔ ብለው ይቅር ይበሉት። ይቅር ብለውሃል። አሁን ወደ ምንጩ ሂድና የምትፈልገውን ያህል ውሰድ። አመሰግናለሁ አባ። ወይኔ አታዋ ጉድ ሆነሃል። አይደለም አታዋ፣ እድለኛ ሆነሃል። ኧረ ታድለሃል። ውሃ አለ፣ ልንታጠብ ነው። አባ ዮስጦስ የተባረኩ ነዎት። ውሃው ተመልሷል። እንዴት ያስደንቃል! ውሃው ተመልሷል። ልንታጠብ ነው። አይበቃም እንዴ ጌታዬ? አሁንስ አልደረሱም? የዚህኛውን ሕይወት ባቡር ትቼ ወደ ሰማይ ባቡር ልሳፈር እወዳለሁ። ቅዱስ ጳውሎስ የተናገረለትን ላይ እመኛለሁ። ዓይን ያላየው ጆሮ ያልሰማው አዲስን ልብስ ልለብስ እሻለሁ።
በሰው እጅ የተሰራ አይደለም። ነገር ግን ጌታ ሆይ በአንተ እጅ የተሰራ ነው። ያን ጊዜ ልቤ መናገር ይጀምራል። በህሊና የምናገራለሁ። እዚህ እንደማደርገው ዝም አልልም። ጌታ ሆይ ካንተ ጋር እነጋገራለሁ፣ ከቅዱሳንህም ጋር ቅዱስ እንጦንስ ላይህ እመኛለሁ። አባ ጳውሊ ከአንተ ጋር ለመሆን እመኛለሁ። ጌታዬ መቼ ነው በእጆች የምትመግበኝ? እዚህ እኮ እንግዳ ነኝ ጌታዬ። ካንተ በቀር ማንም የለም። እንደ ሳምራዊቷ ሴት ከምንጭ አጠገብ ተቀምጫለሁ። ምንም እንኳን እንደርሷ ለመሆን የሚገባኝ ባልሆንም ልቤ እንደ ደረቅ መሬት ነው። የአንተን ምንጭ ይፈልጋል። ከአንተ ጋር መኖር የሚፈልገው ልቤን ውሃ እንድታጠጣው እመኛለሁ። አንተ ከእኔ ጋር እንደሆኑ ሲሰማኝ ምንኛ ደስታ ይሰማኛል። እንደምትፈልገኝ ስትነግረኝ ምንኛ ደስታ ይሰማኛል። ያንተው ነኝ ጌታዬ፣ ያንተው ነኝ። መስቀልህን አሸከምሁ፣ አንተም ተሸከመኝ። የእኔን በር ስታንኳኳ በእጆችህ ላይ ችንካርን መታሁብህ። ልትፈውሰኝ ስትል አቆሰልሁህ፣ አደማሁህ። አንተ ስታነሳኝ እኔ ግን ገደልሁ። ጌታ ሆይ እንዳንተ ያለ ቸር ጌታ ማን ነው? እንዳንተ ያለ ቸር ማን ነው?
የከብቶቹን ነገር ልናደርግ ነው? ከጸሎት በኋላ እንነጋገርበታለን። አባ ዮስጦስ የፍቱኝ አባ። ምን ነካዎት? አባ ምን ነካዎት? ምንም አይደል፣ ብርድ ብጤ ነው። ምን ብርድ? ያተኩሳሉ እኮ አባቶች። ምን ወንድሜ፣ ቀላሉን ያደርግሎ። ወደ እኔ በዓት ውሰዷቸው። አንዴ ትይዟቸው ይሆን? በመስቀሉ ስም ቀላሉን ያድርግሎ አባ። ምንም አይደል፣ ቀላል ነው። ቀላሉን ያድርግሎ ውድ ወንድሜ፣ አይዞት፣ ቀላል ነው። ቀላሉን ያድርግሎ። እባካችሁ አንዴ አረፍ እንዲሉ ተዋቸው። ስሙኝ፣ እያንዳንዳችሁ እየመጣችሁ ተመልከቷቸው። ማንኛውንም ነገር ቢያስፈልጋቸው ተከታተሏቸው። እኚህን ሰው ማገልገል ትልቅ በረከት ነው። አንድ ኩባያ ሻይ አፈላላቸውና በውስጡ አስፕሪን እጨምርላቸዋለሁ። እግዚአብሔር ይማራቸው። አሜን። አባቴ ደህንነታቸውን ለማረጋገጥ መጥቼ አያቸዋለሁ። ግድ የለም አይጨነቁ አባ። ደህና እንደሆኑ እርግጠኛ ነኝ። ቅድስት ድንግል፣ ቅዱስ እንጦንስ አደራችሁን ወዳጄን ታደጉልኝ፣ ጠብቁልኝ። አደራ ቅድስት ድንግል፣ ቅዱስ እንጦንስ አደራችሁን። ይነሱ አባ፣ እንዲያሞቆት ይችን ኩባያ ሻይ ይጠጡ። የለም ምንም ሻይ አልፈልግም። እንዴ ሻይ አልፈልግም ሲሉ ለመጀመሪያ ጊዜው ነው። አልለመድኩትም። ምን ማለት ሆነው? ምንም ጠጥተው አያውቁም። የጨመርክበትን ነገር ቀምሼው አላውቅም። አልፈልገውም። እሺ አባ፣ ሌላ የሚፈልጉት ነገር ይኖር ይሆን? እግዚአብሔርን አመስግን። አሁን አረፍ ይበሉ። እሺ አረፍ ይበሉ። አሁን እስቲ ለብቻችን ተውን። አረጁ ወይስ ምንድነው? አሁን እንዴት ኖት? ጤናው እንዴት ነው? ደህና አይደለም? እግዚአብሔርን አመስግኑ። አሁን ስንት ሰዓት ነው? ኧረ ገና ነው እኮ በእውነት በጣም ገና ነው።
በገጽታቸው ብቻ ሊያውቃቸው ይችላሉ። ገና ወደ ገዳሙ ስገባ መነኩሴ ይሁን አይሁን ለይቼ ለመናገር እንኳን አልችልም። አልገባህማ። አታውኪ ነፍሴ አታስጨንቅኝ በዓለም መድኃኒት በእግዚአብሔር ታመኝ በዓለም መድኃኒት በእግዚአብሔር ታመኝ መቼ ተነስቼ መቼ ደርሳለሁ የአምላኬን ፊቱን መቼ አየዋለሁ ዋላ እንደሚናፍቅ ወደ ውሃ ምንጮች ነፍሴ ወደ ሕያው አምላክ ተጠማች ነፍሴ ወደ ሕያው አምላክ ተጠማች የሆነ ነገር ጠፋቦት እንዴ አባ? ይንገሩኝና አብሬዎት እፈልጋለሁ። እሺ ይቀጥሉ አባ። በእግዚአብሔር ታመኝ በዓለም መድኃኒት በእግዚአብሔር ታመኝ አታውኪ ነፍሴ አታስጨንቅኝ በዓለም መድኃኒት በእግዚአብሔር ታመኝ በዓለም መድኃኒት ልብ ወደ ሰማይ የሚደርሰው ባንደበት አይደለም ሰው በቃላቱ ወደ ጌታ በፍጹም አይቀርብም ለብዙ ጊዜያት በሕይወቱ ዝምታን መረጠ ከእንባ ይልቅ ቃል አውጥቶ ዝምታው በለጠ እጅ ወደ ላይ ልተኩስ ነው እንዳትንቀሳቀስ እጅ ወደ ላይ ልተኩስ ነው ቁም ቁም አሁን ስንት ሰዓት ነው? ካንተ ማር ዘንድ ዝም እላለሁኝ አስተምረኝ ጌታ